እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ማለት። ከምንና ከምን? ከውሃና ከመንፈስ አለ። ምን ማለት ነው ከውሃና ከመንፈስ? ምስጢረ ጥምቀትን ነው የሚያሳየው። አባቶቻችን ክርስትና ሲያነሱን በሚጸልዩት ጸሎት ለመጠመቅ የተዘጋጀው ውሃ ወደ ማየገቦ ይለወጣል። ወደ ክርስቶስ ከጎኑ ወደ ፈሰሰው ደም ይለወጣል፣ ውሃ ይለወጣል። የጎኑን ውሃ ተጠምቀን የጎኑን ደም ጠጥተን ነው ክርስቲያን የሆን ነው። ስለዚህ ጸሎት ተደርጎበት ውሃው ወደ ማየገቦ ይቀየራል። ውሃና መንፈስ ናቸው ለኛ መወለድ ምክንያት የሆኑት። ሰው ከውሃና ከመንፈስ አባቶቻችን ይላሉ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ እንደ ባልና እንደ ሚስት አንድ ሕፃን ልጅ ሲወለድ ከአባቱ አብራክ ከእናቱ ማህፀን ነው የሚወለደው። እንደ አብራክ መንፈስ ቅዱስ እንደ ማህፀን ደግሞ ዮርዳኖስን አድርጋ ቤተክርስቲያን ጥምቀትን ዳግም ልደት ትላለች። ስለዚህ ሰው ዳግመኛ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔር መንግስት አይወርስም አለው። በጣም ይገርማል። ኒቆዲሞስ አለቃ ነው፣ ባለስልጣን ነው፣ ባለሀብት ነው ብያቸዋለሁ። ወደ ጌታ ሲመጣ ግን ባለሀብት መሆኑ ቀረና ገና አልተወለድክም አለው ክርስቶስ። ገና ልትወለድ ያስፈልጋል አለው። አስተነፈሰው። ወደ ጌታ የሚመጡ ሰዎች ተኮፍሰው መጥተው ተንፍሰው ነው የሚሄዱት። ደረጃቸውን አውቀው ነው የሚሄዱት። ባለስልጣን ነኝ፣ ምሁር ነኝ፣ ባለገንዘብ ነኝ ብትል ክርስቶስ ፊት ግን ስትመጣ ምንም ነህ።